ሰላም ሰላም ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ በጥያቄያችሁ መሰረት ኬሚስትሪ ሚድ ኤግዛም ጥያቄ ስራለን ብላችሁ ነበር። አሪፍ የሆነ ጥያቄ ይዤላችሁ መጥቻለሁ። ላይክ እና ሰብስክራይብ በማድረግ በአክብሮት እንድትከታተሉ ጠይቃችኋለሁ። ፕሊዝ ሰብስክራይብ አድርጉ። ግን ኖርማሊ አሪፍ የሆነ ጥያቄ ነው። በጣም ብዙ ጥያቄ ነው። የደብረ ብርሃን ዩኒቨርሲቲ ሚድ ኤግዛም ነው እና ይህን ጥያቄ እናንተ በደንብ እንድትሰሩት ሪከመንድ አደርጋችኋለሁ። ወደ 34 ጥያቄ ምርጫ አለ። ደረቅም ኦር ብላንክ ስፔስ አለ፣ የሆነ ወርክአውት ምናምንም አለ። በጣም አሪፍ ጥያቄ ነው። በደንብ ስሩት። አይ ቲንክ ፎቶ ተነሳ ስለሆነ አይ ቲንክ ይታያል በደንብ። እንግዲህ ለእናንተም ለማንበብ ሞክራለሁ ማለት ነው። ሶ ፕሊስ ግን ሰብስክራይብ እና ላይክ አድርጉ። ሌሎች ጥያቄዎችንም ጀስት የምትፈልጉትን ነገር ኮመንት ሴክሽን ላይ አሳውቁን፣ እንሰራላችኋለን ማለት ነው። እንግዲህ እዚህ 0.5 ነው የሚይዘው የመጀመሪያው። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢንኮሬክት ነው የሚለው። አንደኛ ጥያቄ ትንሽ ቀለል ያሉ ናቸው እንትኖቹ። the ability of paper to burn when exposed to an open flame is chemical property ይላል። ይሄ ግልጽ ነው፣ ማንኛውም ሰው ታውቃላችሁ። በርን መቃጠል ነው። የሆነ ነገር በርን ሲያደርግ መቼም ኬሚካል ፕሮፐርቲ ነው እንጂ ፊዚካል ፕሮፐርቲ አይደለም። ፍሌሙ ይሄ እሳቱ ወደ ላይ የሚነደው ኬሚካል ፕሮፐርቲ አዲስ ባህሪ ነው የሚያወጣው። ትሩ ይሆናል ማለት ነው። ሁለተኛ to a scientist the word accuracy and precision are interchangeable ይላል። ፎልስ ነው። አኩሬሲ እና ፕሪሲሽን ተመሳሳይ አይደሉም። የአኩሬሲ እና ፕሪሲሽን ታውቁታላችሁ። አኩሬሲ ከትሩዝ ቫልዩ ጋር ነው ኮምፔር የምናደርገው። ፕሪሲሽን ከሆነ ደግሞ እኛ ሪፒትድሊ በተደጋጋሚ ከሰራ ነው ኤክስፐሪመንት ጋር እዛው ኢቻዘር ነው ኮምፔር የምናደርገው ማለት ነው። ስለዚህ ዲፈረንሳቸውን በደንብ እናንተ እዩት። ስለዚህ ኢንተርቼንጀብል አይደሉም፣ ፎልስ ነው ማለት ነው። ሶስተኛ the atomic number of an element tells us the number of proton and neutron in a specific isotope ይላል። ፎልስ ነው። ነምበር ኦፍ ፕሮቶን እና ኒውትሮንን ይነግረናል ነው የሚለው። አቶሚክ ነምበር ኦፍ አን ኤሌመንት ቴልስ ዘ ነምበር ኦፍ ፕሮቶን። እሺ ፕሮቶን ይንገረን። ኒውትሮን ኢን ስፔሲፊክ አይዞቶፕስ ይላል። እንደዛ አይሆንም፣ ምክንያቱም አይዞቶፕ ላይ ዲፈረንት ኒውትሮን ነምበር ስላለ ማለት ነው። አራተኛ the mass of an object change as the force of gravity change። በግራቪቲ ቼንጅ የሚሆነው ዌት ነው እንጂ ማስ አይደለም፣ ፎልስ ነው። አምስተኛ ዌት ወይን ኢዝ አን ኤግዛምፕል ኦፍ ሄትሮጀነስ ሚክስቸር። ሄትሮጀነስ ሳይሆን ሆሞጂኒየስ ነው አለ ሞጁሉ ላይ እዩት። ፎልስ ነው። the molar mass of a compound in a gram is numerically equivalent to the formula mass or atomic mass unit ይላል። ተመሳሳይ ስለሆነ ትሩ ይሆናል ማለት ነው። ኦኬ እነዚህን ይመስላሉ። 0.5 ይዘን 6 ጥያቄ እናንተ በደንብ እዩዋቸው፣ ቀላልም ስለሆነ። ኦኬ በቀጥታ ወደ ምርጫ ነው የምንሄደው። ምርጫ ላይ በጣም ብዙ ጥያቄ ነው ያለው፣ በትዕግስት እንድትከታተሉ እንጠይቃለን ማለት ነው። ኦኬ አንደኛ what is the best definition for the term theory as it is used in science? ሳይንስ እንግዲህ ቲዮሪን ምን ብሎ ዲፋይን ያደርገዋል? ወይም ደግሞ ቲዮሪ ሳይንሳዊ በሆነ መንገድ ዲፋይን ሲደረግ ምን ማለት ነው ነው የሚለን ነው። ኤ ቲዮሪ ኢዝ ኤ ገስት። ይህን አጥፉት በቃ። ኤ ገስት ስለሚል አይሆንም። ከሆነ ሃይፖቴሲስ ወይም እንደዛ ነገር ነው የሚሆነው። ስለዚህ ቲዮሪ ኢዝ ኤ ገስት ኦር hunch about something
that has occurred in nature ይላል አይሆንም። B a theory is a comprehensive set of ideas explaining phenomena in nature ይላል። C theory is based on verifiable laws and can be proven true. D theory is hypothesis that use law and observation to make an assumption ይላል። A እና D የሃይፖቴሲስ አይዲያ ስለሆነ ሰውትና B እና Cን ኮምፔር ታደርጋላችሁ ማለት ነው። እሱን ኮምፔር ስታደርጉ ቲዮሪ ኢዝ ቤዝድ ኦን ቫሪፋየብል ሎውስ ሳይሆን ቲዮሪ እንትን ካለ በኋላ ነው ሎው ሊቀመጥ የሚችለው። ስለዚህ እሱ ነው ሚስቴኩ እና ቢ ይሆናል ማለት ነው። ትንሽ ቢ እና ሲ በደንብ እዩት ማለት ነው ሊያሳስታችሁ። ሁለተኛ which statement about hypothesis is true? ስለ ሃይፖቴሲስ የትኛው ሐሳብ ነው ትክክል የሆነው ይላል። A it is a part of scientific method yeah. B it can be tested by experiment or hypothesis test ይደረጋል experiment. C it is tentative explanation ያው ቀጥታ definition ነው። D it has potential to be proved wrong ስህተት የመሆን እድል አለ ብላን አዎ ሃይፖቴሲስ ሪጀክትም አክሰፕትም ይደረጋል። ስህተት ከሆነ ሪጀክት ይደረጋል፣ እውነት ከሆነ ደግሞ ጀስት አክሰፕት ይደረጋል። all are the definition of hypothesis. The answer is E ይሆናል ማለት ነው። Okay, question number 3 which of the following is not physical property? physical property ያልሆነ የትኛው ነው? A the ability of a substance to dissolve in a water. ይሄ ፊዚካል ስቴት ላይ ዲሶልቭ ነው የሚለው ባይዘው። ይሄም ፊዚካል ስቴቶች በሙሉ ኤሌክትሪካል ኮንዳክቲቪቲ እነዚህ ፊዚካል ፕሮፐርቲ ናቸው። B the ability of substance to change directly into gas ይሄም ፊዚካል ስቴት ነው። ኖርማሊ ጋዝ፣ ሊኩዊድ፣ ሶሊድ ምናምን እነዚህ ፊዚካል ስቴት ስለሆኑ አጠቃላይ ፊዚካል ፕሮፐርቲ ናቸው። C the ability of substance to react with oxygen. D the ability of substance to melt meltingም የፊዚካል ስቴት አይነት ነው። ስለዚህ ተመሳሳይ ነገር መጣላችሁ በአጠቃላይ ፊዚካል ስቴት ነው ኦልሞስት እዚህ የተገለጹት። C ግን the ability of substance to react with oxygen ይላል። በኦክሲጅን ጋር ሪያክት ሲያደርግ ወይም ደግሞ በኦክሲጅን ስናቃጥለው የሆነ ኤሌመንት ጀስት ኬሚካል ሪያክሽን ይፈጠራል። ያ የሚፈጠረው ነገር ደግሞ በርን ሊሆን ይችላል። እሱ ኬሚካል ፕሮፐርቲ ይሆናል። the rest is physical property ማለት the answer is C ነው ማለት ነው። ኦኬ አራተኛ the amount of matter ማለት ነው መጠኑ ማተር ያው ማስ ነው ምንም ጥያቄ የለውም። the amount of matter in an object determine its ይላል ማስ አራተኛ ማስ ይሆናል። አምስተኛ if a wood is coupled up with ይፈረካከስ ማለት ነው with an axe into smaller pieces this is an example of የሆነ ነገር ቢቆራረጥ ሳይዙ ነው እንጂ የቀነሰው ፕሮፐርቲው መቼም አይቀየርም። ሮዞ ካለሩም አይቀየርም እና እሱ ኬሚካል ነው ፊዚካል ነው ምንድነው ነው የሚለው ነው ያው ፊዚካል ነው ብሬክዳውን ነው እንጂ ሌላ የሆነው ነገር የለም። the answer is 5B ነው። which of the following is extensive physical property ይላል። ኢንተንሲቭ እና ኤክስቴንሲቭ ፊዚካል ፕሮፐርቲ የሚባላሉ እነሱ ነው እንደምታውቁት። ኤክስቴንሲቭ የሆነው የትኛው ነው ይላል። ቴምፕሬቸር፣ ካለር፣ ኤሌክትሪካል ኮንዳክቲቪቲ እነዚህ ኢንተንሲቭ ፊዚካል ፕሮፐርቲ ናቸው። ኤክስቴንሲቭ ማስ ይሆናል ማለት ነው። 7 identify the domain of the underlying portion of the following statement. the mass of a certain chlorine atom underline የተደረገበትን ነው እዚህ ፎከስ ማድረግ ያለባችሁት። ክሎሪን አተም የሚለው ምንን ኤክስፕሌን ያደርጋል ነው የሚለው እንግዲህ ቻፕተር ኢንትሮዳክሽን ላይ አካባቢ ያለ ጥያቄ ነው። ማይክሮስኮፕ፣ ማክሮስኮፕ፣ ሲምቦሊክ ምናምን ነገር አለና እዚያ ላይ ነው የወጣው እና ክሎሪን አተም ከሆነ መቼም አተም በአይን ሊታይም አይችልም። ሲምቦሊክም አይደለም። ሲምቦል የሆነ የኤሌመንቱ ሲምቦል ሲቀመጥ
ወይም እንደዛ ነገር ነው። ሶ ክሎሪን አተም ነው የሚለው ኤክሮስኮፒክ ዶሜን ይሆናል ማለት ነው። አሪፍ። ወደ 8ኛ ጥያቄ እንሄዳለን። ኦኬ 8ኛ which one of the following one is not ኦክሲአሲድ ያልሆነው የትኛው ነው ነው የሚለው። ኦክሲአሲድ ማለት ነው ጀስት ኦክሲጅን የሌለበት ብላችሁ ሰዱት። ሶ ሃይፖክሎሪክ አሲድ አለ፣ ሰልፈሪክ አሲድ፣ ሃይድሮክሎሪክ አሲድ እና ሃይድሮጂን ካርቦኔት። ሶ ከነዚህ ኦክሲአሲድ ያልሆነው ማን ነው? ያው ሃይድሮክሎሪክ አሲድ ነው ማለት ነው። ኦክሲጅን የሌለው ማለት ወይም ኦክሲጅን የማይይዘው አሲድ ማለት ነው። 9ኛ which one of the following one is a chemical change ይላል። ኬሚካል ቼንጅ የሆነ የትኛው ነው ይላል። ረስቲንግ ኦፍ አይረን፣ ሹሪንግ ኦፍ ሚልክ፣ አይስ ሜልቲንግ ይላል። ይሄ ፊዚካል ፕሮፐርቲ፣ አይስ ሜልቲንግ የሚለው ፊዚካል ፕሮፐርቲ ነው፣ ፊዚካል ስቴት ላይ ስለሆነ ማለት ነው። ረስቲንግ ኦፍ አይረን የብረት ዝገት፣ ሹሪንግ ኦፍ ሚልክ የወተት መሆምጠጥ፣ በርኒንግ፣ ረስቲንግ፣ ሹሪንግ ምናምን እነዚህ ኬሚካል ፕሮፐርቲ ስለሆኑ ኤ ኤንድ ቢ ይሆናል ማለት ነው። 10 the unit of measurement for temperature in the SI unit system is ቴምፕሬቸር የሳይ ዩኒት ማን ነው ነው። በነገራችን ላይ እንደዚህ አይነት ቀላል ጥያቄ ልክ እንዳትሸወዱ፣ ኬር ሳንሰጠው ሊሸውደን ይችላል። ፋራናይት፣ ሴልሺየስ ምናምን ስላሉ ዝም ብለን አንዱን ከልቪን የለም ብለን ለምሳሌ ጀስት ሴልሺየስ ብቻ ያለን መስሎን አንዱን ቲክ አድርገን ልናልፍ እና ቀለል ያሉ ጥያቄዎችንም ጀስት ፎከስ አድርጎ ማየት ወሳኝ ነው ማለት ነው። ምክንያቱም እኩል ፖይንት ነው የሚይዙት እና ጀስት ከልቪን ይሆናል ማለት ነው። 11 which one of the following one is differ from the other ይላል። ከሌሎቹ የሚለየው የትኛው ነው? ሜትር፣ ኪዩቢክ ሜትር፣ ሰከንድ፣ ኪሎግራም ይላል። በምንድን ነው የሚለየው? ያው ፋንዳሜንታል እና ድራይቭድ የሳይ ዩኒት በመሆናቸው ነው። እነዚህ ሜትር፣ ሰከንድ፣ ኪሎግራም ፋንዳሜንታል ዩኒት ወይም ደግሞ እነዚህ ቤዚክ የሚባሉት የነሱ ነው። ኪዩቢክ ደግሞ የድራይቭድ ነው ማለት ነው፣ የቮሊዩም ማለት ነው። ኦኬ 12ኛ my watch and an atomic clock which is never wrong both say 8 hours in 44 minutes by friend's watch say the same in relation to the atomic clocks my friends and watches are ምንድነው እዚህ የሚለው የኔ ሰዓት እና አቶሚክ ክሎክ ወይም ደግሞ የግድግዳ ሰዓት ሊሆን ይችላል። ፐርፌክት የሆነ ሰዓት አለ ማለት ነው። never wrong ሁለታቸውም ትክክል ናቸው ማለት ነው። ልክ የሬዲዮ ሰዓት ምናምን እንደምንለው ማለት ነው። እና ሁለቱም 8 ሰዓት ከ44 8 ሰዓት ከ44 ናቸው። my friend watches የጓደኛዬም እንደዚህው 8 ሰዓት ከ44 ይላል። in this relation to the atomic clock my friend and my watches are ምንድነው ነው የሚለን ነው። ላይ ቅድም ምርጫ ላይ ያየው ነው አኩሬሲ እና ፕሪሲሽን የሚለውን ነገር ነው። እዚህ አሁን 3 ነገር ነው ያለው። የኔ ጓደኛ፣ የኔ እና ትክክለኛ ደግሞ አቶሚክ ክሎኩ አለ ማለት ነው። የኔን ከአቶሚክ ክሎኩ ኮምፔር ማደርገው ከሆነ አኩሬሲ ይባላል። የጓደኛዬንና የኔን ደግሞ ኮምፔር ማደርግ ከሆነ ጀስት ፕሪሳይዝ ይባላል ማለት ነው፣ ፕሪሲሽን። ስለዚህ ምንድነው ሲባል ይሄ የኔ ሰዓት
ከአቶሚክ ክሎኩ ጋር ተመሳሳይ ነው፣ አኩሬሲ ይሆናል። የኔ ሰዓት ደግሞ አሁንም ከዚህ ከጓደኛዬ ጋር ኢች አዘር ኮምፔር ሳደርገው ተመሳሳይ ይሆናል፣ ሞር ፕሪሳይዝ ይሆናል ማለት ነው። ፕሪሳይዝ አኩሬሲ ብቻ እንዳንለው አሁን ኢች አዘር ነው ማለት የኔን እና የጓደኛዬን ኮምፔር ሳደርግ ኢች አዘር ነው። አኩሬሲ የሚሆነው ከትሩዝ ቫልዩ ጋር ኮምፔር ስናደርግ ኢን ዚስ ኬዝ አኩሬሲም ፕሪሲሽንም ይሆናል ማለት ነው። እዚህ ሶስት ነገር እንዳለ አስቢ ማድረጋችሁ አሪፍ ጥያቄ ነው፣ በደንብ እዩት። ኦኬ ወደ 13ኛ ጥያቄ እንሄዳለን። 13 poor precision in a scientific measurement may arise from A. the standard being too strict, B. human error, C. limitation of the measurement instrument, D. B and C ይላል። ምንድነው የሚለው? poor precision in a scientific measurement may arise from የሆነ ፑር የሆነ ደግሞ ላው ቫልዩ ያለው ፕሪሲሽን ሊመጣ የሚችለው ከምን አንፃር ነው? ሜቢ ከምን አንፃር ሊመጣ ይችላል ይላል። the standard being too strict ይላል። ሁማን ኤረር ከኛ ሚስቴክ አንፃር ይመጣል። ሊሚቴሽን ኦፍ the measuring instrument ያው ሁለቱም ይሆናሉ። ጀስት ሌላ ኮንፊውዝ የሚያደርጉን ነገር የለው። በራሱ በቲንጓ አይመጣም። the standard being too strict የሚለው አይሆንም ማለት ነው። in this case so D ይሆናል ማለት ነው። 14 which one of the following is not a characteristic of compound? የኮምፓውንድ ካራክተሪስቲክ ያልሆነው የትኛው ነው ይላል። A. it has different property from the element that formed it ከኤሌመንት የተለየ different property ያለው ይላል አለው። B. it is pure substance ይላል made of two or more different elements ያው ኮምፓውንድ ፒውር ሰብስታንስ ነው። ያው ማተር ፒውር ሰብስታንስ እና ሚክስቸር ተብሎ ይከፈላል። ፒውር ሰብስታንስ ደግሞ ኤሌመንት እና ኮምፓውንድ ተብሎ ይከፈላል ማለት ነው። ፒውር ሰብስታንስ ስለዚህ ኮምፓውንድ ፒውር ሰብስታንስ ነው። ሁለትና ከዚያ በላይ የሆኑ ኤሌመንቶች ሚክስ ሲሆኑ ነው ይላል። ትሩ ነው። C. it cannot break down into simpler substance by chemical change ይላል። ሊለይ አይችልም ወይም ደግሞ ብሬክ ዳውን ሊፈረካከስ አይችልም ይላል። ይሄ ፎልስ ነው። ብሬክ ዳውን መሆን ይችላል። C. can be broken down by chemical change ይሄ ትክክል ነው። ለምሳሌ ዋተርን ብንወስድ ዋተር ሃይድሮጅን እና ኦክሲጅን ነው ሁለታቸው ነው ሚክስ ሆነው እሱን ሜክ የሚያደርጉት ማለት ነው እና ብሬክዳውን መሆን ይችላል ማለት ነው። አንሰር ኢዝ ሲ ነው ማለት ነው። 15 which description of the state of matter is correct? ስለ state of matter correct የሆነው የትኛው ነው ይላል። state of matter ማለት እነዚህ ጋዝ፣ ሊኩዊድ፣ ሶሊድ ማለት ነው። ስለነሱ ትክክል የሆነው ሐሳብ የትኛው ነው? A. only gas have an indefinite shape ይላል። ኖ ኦንሊ ጋዝ አይደለም። ኦንሊ ጋዝ have an indefinite shape ይላል። ኦንሊ የሚለው ነው የሚያፈርሰው እንጂ indefinite shape ነው ጋዝ። ግን ጋዝ ብቻ ሳይሆን ሊኩዊድም ሼፕ የለውም። ሊኩዊድም ዲፔንድ ኦን the shape of container ነው። ስለዚህ A መልስ አይሆንም። B. ጋዝ have an indefinite shape and definite volume ይላል። ይሄ ፎልስ ነው። C. liquid have definite volume and indefinite shape. the answer is C. መልሱ C ይሆናል ማለት ነው። 15 C. D. solid have definite shape and indefinite volume አይደለም definite volume ነው ያለው። ስለዚህ 15 C ይሆናል ማለት ነው። ኦኬ 16 table salt also known as sodium chloride would be classified as table salt ወይም ደግሞ common salt የምንለው እሱ ሶዲየም ክሎራይድ ነው። ከየትኛው ክላሲፋይድ ይሆናል ይላል። homogeneous mixture፣ heterogeneous mixture፣
ኮምፓውንድ አን ኤለመንት ይላል። ጀነራሊ ማወቅ ትችላላችሁ። ለምሳሌ ሶዲየም ክሎራይድ የምን ኤግዛምፕል ነው? የአዮኒክ ኮምፓውንድ የሚለውን በዚያ ራሱ ቲንክ ካደረጋችሁ መመለስ ትችላላችሁ። ሜቢ አሁን ሆሞጀነስ ወይም ሄትሮጀነስ ሚክስቸር ምናምን ብላችሁ ኤለመንት እንኳን እንደማይሆን ታውቃላችሁ። ብቻ ኮንፊውዝ እንዳትሆኑ። ሶ ኮምፓውንድ አዮኒክ ኮምፓውንድ ከሚለው ጋር ለምሳሌ አሁን ቤስት ኤግዛምፕል ሶዲየም ክሎራይድ ነው ማለት። ስለዚህ ኮምፓውንድ ይሆናል ማለት ነው። 17 which one of the following is an example of homogeneous mixture ይላል። homogeneous mixture የሆነ የትኛው ነው ይላል። ሳልት ዋተር፣ ብለድ፣ ሜታል አሎይስ ይላል። which one of the following is an example of homogeneous mixture? I think ብለድ ሆሞ አይደለም ሄትሮ ነው። ሶ ዲኦል አይሆንም ማለት ነው። ሳልት ዋተርም ኦኬ ብቻ ሜታል አዮን ሆሞጀነስ ሚክስቸር ነው። ሳልት ዋተር የሚለውን ህዩት እናንተ ሰርች አድርጋችሁ ማየት ትችላላችሁ። አይ ቲንክ ግን ሄትሮ ይመስለኛል ሳልት ዋተር። ብለድ አም ሹር ጀስት ሄትሮጀነስ ኤንድ ዲም አይሆንም። ቢና ዲ ካልሆነ ከኤ እና ከሲ ነው። ሲ ደግሞ እርግጠኛ ደግሞ ሜታል አሎይስ ደግሞ ሆሞጀነስ ናቸው። ስለዚህ መልሱ በእርግጠኝነት ሲ ይሆናል ማለት ነው። 17 ሲ። 18 the neutral atom of all of the isotope of the same element have ስለ አይዞቶፕ የመጣ ጥያቄ ነው። the neutral atom የሆነ neutral atom of አይዞቶፕ አለ the same element ተመሳሳይ የሆነ the same element ነው have different number of proton no proton አይቀየርም equal number of neutron no neutron different isotope ላይ ኒውትሮን ይለያያል c the same number of electrons d the same mass number ይላል the same number of electron ይሆናል ማለት ነው 18 c ነው ሶ ወደ ቀጣይ ጥያቄ እንሄዳለን በጣም ብዙ ጥያቄ ነው ብያችኋለሁና ምክንያቱም 0.5 ነው የሚይዘውና አሪፍ ነው ለእናንተም አይ ቲንክ ያሰለቻችሁም ብዬ አስባለሁ ጥያቄ ስለሆነ ኦኬ ወደ 19ኛው ጥያቄ እንሂድ ኦኬ 19 a neutral atom has 22 electron and 24 neutron what is the mass number and proton እና ፕሮቶን እና ማስ ነምበሩ ነው ኖርማሊ ይሄ ቀላል ነው ፕሮቶን ማለት አቶሚክ ነምበሩ ነው ወይ ደግሞ ኤሌክትሮን ጋር እኩል ነው ማለት ነው እዚህ ኒውትራል አተም ከሆነ ኤሌክትሮን እና ፕሮቶን እኩል ስለሆኑ ግን ቻርጅ ካለው ግን ፕሮቶን ማይነስ ኤሌክትሮን ማይነስ ቻርጅ ስለሚሆን ይለያያል ግን እዚህ ኒውትራል አተም ስለሚለና ጀስት ኤሌክትሮን እና ፕሮቶን ተመሳሳይ ይሆናሉ ሪስፔክቲቭሊ ስለሚል ኤ እና ዲን ማስተዋል አለባችሁ ስለዚህ የሚቀድመው ማን ነው ማስ ነምበር ነው ስለዚህ 46 ይሆናል 46 እና 22 46 እና 22 ኤ ይሆናል ማለት ነው 19 ኤ ምክንያቱም ማስ ነምበር ነው የሚቀድመው ማስ ነምበር ደግሞ የሁለቱ ድምር ነው የኒውትሮን እና የፕሮቶን ማለት ነው ኦር የአቶሚክ ነምበሩ ሶ 19 ኤ ነው ያው ቀላልም ስለሆነ 20 the organization of chemical elements based on their atomic number and recurring chemical property is called atomic arrangement elemental order periodic table chemical equation ይላል
ኦርጋናይዜሽን ኦፍ ኬሚካል ኤለመንት ነው። ኤለመንቶችን ኦርጋናይዝ የምናደርግበት ቤዝድ ኦን በምን በአቶሚክ ነምበራቸው መሰረት። ይሄ ማን ነው? ፔሪድ ነው። ይሄ ቀላል ነው። ፔሪድ ነው። በአቶሚክ ነምበር ኦርደር የምናደርግባቸው ፔሪዮዲክ ቴብል ነው። ሲ ፔሪዮዲክ ቴብል ይሆናል ማለት ነው። and element in the same group of periodic table have the same number of ተመሳሳይ ግሩፕ in a periodic table ምን ተመሳሳይነት ይኖረዋል ነው የሚለው። ኤሌክትሮን in the outermost energy level valence ኤሌክትሮን ይላል። ኒውትሮን in the nucleus proton in the nucleus ይላል። ሲና ጂንቶትና ኤ እና ቢን ኮምፔር ታደርጋላችሁ። ኦልሞስት ግን ሁለቱም መልስ ይሆናሉ። ኤሌክትሮን ኢን ዘ አውተር ሞስት ኤነርጂ ሌቭል እና ባላንስ ኤሌክትሮን ተመሳሳይ ናቸው። ኦልሞስት ኤ እና ቢ ዞሮ ዞሮ ምንም ባላንስ ኤሌክትሮን ይሆናል መልሶ። ግን ኤም ተመሳሳይ ደፍን ልክ እንደ ባላንስ ኤሌክትሮን ነው። ምክንያቱም ባላንስ ኤሌክትሮን የሚባለው አውተር ሞስት ሼሉ ነው። የኤነርጂ ሌቭል አውተር ሞስት ሼል ነው። ኤና ቢም ይሆናሉ። ኤና ቢ ብላችሁ መውሰድ ትችላላችሁ። ዲፈረንስ ካላቸውም በደንብ ይዩት። ከአንደኛው ጥያቄ ኤና ቢ። ኦኬ 22 which one of the following is not an ionic compound? ionic compound ያልሆነ የትኛው ነው? which one of the following is not an ionic compound? calcium oxide, sodium hydroxide, barium chloride, ሊነን ይላል። ስትሮንግ ኤሌክትሮኔጋቲቪቲ ዲፈረንስ ባላቸው ኤለመንቶች የሚፈጠር ነው አዮኒክ ኮምፓውንድ። ሁላቸውም አዮኒክ ኮምፓውንድ ናቸው። ዲነን ይሆናል ማለት ነው። 23 which statement is true for most ionic compound? ስለ አብዛኛው አዮኒክ ኮምፓውንድ ትክክል የሆነው ሀሳብ የትኛው ነው? they are formed from element of similar electronegativity? no ተመሳሳይ ኤሌክትሮኔጋቲቪቲ ካላቸው አዮኒክ ኮምፓውንድ ሳይሆን ኮቫላንት ነው የሚሆነው። ቢ they conduct electricity in solid state? solid state conduct electricity አያደርጉም። በአኪዩስ ወይም በሞሙት ፎርም ነው ኮንዳክት ኤሌክትሪሲቲ የሚያደርጉት። ከኮቫላንት ይልቅ አዮኒክ ሞር ኤሌክትሪክ ኮንዳክቲቪቲ ናቸው። ግን አኪዩስ ፎርም ወይም ደግሞ ሶሉሽን ፎርም ነው። ሲ they have relatively high melting and boiling point? relatively ከማን አንፃር ነው? relatively ሲል ጀስት ከኮቫላንት አንፃር ስናየው relatively high የሆነ ሜልቲንግ እና ቦይሊንግ ፖይንት አለው። ለምን? ስትሮንግ ኤሌክትሮኔጋቲቪቲ ዲፈረንስ አለ። ብሬክ ዳውን ለማድረግ የምንፈልግ ሃይ ኤነርጂ ይጠይቃል ማለት ነው። ኦል ኢን አኒላን ዛንሰር ሲ ነው። ኦኬ 24 the name of the compound ሊቲየም ናይትሮጅን ኦ3 አለ። ይሄ ኮምፓውንድ ኔሙ ማን ይባላል ይላል። ሊቲየም ናይትሬት፣ ሊቲየም ናይትራይድ፣ ሊቲየም ናይትሪት፣ ሊቲየም ናይትሮጅን ትራይኦክሳይድ ይላል። ሊቲየም ናይትሬት ኤ ነው። ይሄ ቀጥታ አለ ሞጁሉ ላይ ሊቲየም ናይትሬት ኤ ይሆናል። 25 the correct formula for chromium trisulfate ኮሬክት ፎርሙላው የትኛው ይሆናል ይላል። ጀስት አሁን ከዚህ ሰልፌት እና ክሮሚየምን ነው ክሮስ አድርጋችሁ ልታስቀምጡት የምትችሉት ማለት ነው። ምንድነው የሰልፌት 2 ማይነስ አለው።
የሰልፌት 2 ማይነስ አለው የክሮሚየም ደግሞ 3 ፕላስ አለው ማለት ነው። እሱን ላሽ ኮኤፊሽንታቸው ላይ ያስቀምጣችሁ ክሮስ ታደርጉት የሰልፌቱ ለክሮሚየም ይመጣል፣ የክሮሚየም ደግሞ ለሰልፌት ይመጣል። ሰልፌት ደግሞ SO4 ስለሆነ ለሁሉም ለሰልፈርም ለኦክሲጅንም ስለሆነ S3 ዘሆል ይሆናል ማለት ነው። ቢ ይሆናል ማለት ነው። 26 which combination of atom is most likely to produce molecular compound? molecular compound የትኞቹ ኤሌመንት ናቸው most likely to produce molecular compound ለመፍጠር just ተመራጭ ሆኑት ማለት ነው። which combination of atom is most likely to produce molecular compounds? ካርቦን፣ ሃይድሮጅን፣ ፎስፎረስ፣ ሃይድሮጅን፣ ካርቦን ነው፣ ዲኦል ነው። እስከ 26 እንግዲህ ያለው ጥያቄ ይሄን ይመስላል። እዚህ ላይ እናቆምና ቀጣይ ከ27 ጀምሮ ያሉትን ጥያቄ እስከ 70 ምናምን አይ ቲንክ 50 64 ምናምን አካባቢ ከዚህ ያሉትን ደግሞ በቀጣይ ቪዲዮ የምንሰራ ይሆናል። ኦልሞስት ከዚህ ውጭ ያሉት ኳልኩሌሽን አለባቸው እና እነሱን በሌላ ቪዲዮ እዚሁ እያሳየኋችሁ ነው የምንሰራው እና እስከ 27 ያሉትን በአክብሮት እንደተከታተላችሁ ተስፋ እናደርጋለን። ሰብስክራይብ አድርጉ፣ ምክንያቱም ቀጣይ ቪዲዮዎችም ከዚህ በኋላ ያሉት ደግሞ በጣም ወሳኝ ጥያቄዎች ስለሆኑ ለእናንተ በጣም ያስፈልጓችኋል እና እነሱንም ማግኘት ከፈለጋችሁ ጀስት ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ቀጣይ ስንለቅ ኖቲፊኬሽን ይደርሳችኋል ማለት ነው። ለጓደኞቻችሁ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃችኋለን። ቀጣይ ጥያቄዎች እንግዲህ እነዚህ ናቸው፣ ካልኩሌሽን ቤዝድ ናቸው። እነዚህን እንሰራለን ቀጣይ። እዚህ ላይ ይብቃን። ቴንኪው